የትሁት እጮኛ ነበር። አንተንም ሽምግልና ከላኩኝ ደግሞ ማን እንደሆንኩ አሳያቸዋለሁ። አትልፋ፣ የኔ ሚስት ነው የምትሆነው። ያለቀለት ነገር ነው። ደግሞ አንተኝ የትኛው ነህ? እኔ እዚህ ሀገር በጉጉት ስጠብቃት የነበርኩት ልጅ ነው። ለካ ተመስገን እዚህ ሀገር የድሮ ነኝ የሚለው ሸዋሸዋ ነበር ማለት ነው። ያ ተመስገን ጉልበተኛው ምን ነው ተጋጫችሁ እንዴ? እሱ ብትር ነው የሚያውቀው። የሚሸነፍ ከመሰለው ዱላ ነው የሚመዝ። ስለዚህ አንተንም መታ ምን ቆርጦት እንዴት ቢመታ ሊያሸንፍ ይችላል የሚለውን እያየሁ ነው። ምንም እኮ ለመምታት አትመችም። ምንድን ነው የምታወራው? መታኛ እኮ እንዴ? እኔስ አልሰባብረው። አራራራራ እሱማ ሰባብረዋል። በሰላም ወደ ሀገር ሄድ። ካልተቀበለች እንዳትረብሽ። ቆይ ማስፈራራት ነው? ማስፈራራስ ዲችና ናት። ወይ ተረጋጋ። በቃ አንቺ ግቢ፣ ነው እሸኛለሁ። አባዬ ቤት እኮ ላነጣጥፍላችሁ እችላለሁ። ቅድመ ሽምግልናውን ይቀበሉ። ያለ ባህላችን ሽምግልና ሳይቀበሉ እኮ ቤት ውስጥ መግባት አይቻልም ነበር። አይ ባህላችን በጣም ግራ የሚያጋባ ጉድ እኮ ነው። ምንም ጉድ የለም ትሁቴ፣ ሁሉም ያልፋል። በመጨረሻም ደህና ሆነሽ በሰላም ትኖሪያለሽ። ተስፋ አደርጋለሁ። ቤተሰቦቿ ገዝቴ ነግራኝ ነው እንዴ? በዛ ላይ ስልኳ ዝግ። ያ የተረገመ የሆነ ነገር ብሏት ይሁን እግር ሲያበዛ ጥርጥር ነው። ወንድምን እየጠረጠርከው? እሱ ወንድም ያለ እሷ ፊት ሲቀባጥር አይቼዋለሁ። የዚህ ልጅ መጥፋት እጁ ካለበት የእውነት አትጠራጠሪ፣ በእጄ ነው እገድለዋለሁ። ተመስማንበር እንዴ? ስለምን መግደል ነው የምታወራው? ደግሞ የትም አጠፋም፣ ነገ እየተጎተተች ትመጣለች። ይህ ማስጠንቀቂያ አንቺንም ይመለከታል። በቅናት ተነሳስተሽ የሆኑ ነገር አድርገሽ ከሆነ የእውነት አንላቀቅ። እየዛትክብኝ ነው? እያስጠነቀቁሽ። ወይ አንቺ ወይ ያ የተረገመ የሆነ ነገር ብላችኋል። ጠፋችሁ። ሜሮን እኮ ነኝ። ለአንድ ገርዳሜ ብለህ እኔን ትናገረኛል? ስለ ሴት ወይም ስለ ፍቅር አይደለም፣ ስለ ብር። በገዛ እጆቼ ለላኩት ብር አንዳችሁ የሆነ ነገር አድርጋችኋት ብትጠፋ እድሜ። ሰላም ሰላም፣ ውድ ቻናል ቤተሰቦቼ አስቶን ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የትሁት ድራማ ዛሬ ምን ተፈጠረ ምሉን አብረን እናያለን። እስከ ቪዲዮ ፍጻሜ ድረስ ከኔ ጋር አብራችሁን ሁኑ። እንግዲህ ትሁት ከቤት ከዚህ በኋላ ወደ ቤት መውጣታችን ይሄ የኔ ውሳኔ ነው። ተመስገን ምናምን እያልሽው አትቀባጥርብኝ፣ ውሳኔን ማክበር አለብሽ ሲል ይጨውበታል። አባዬ እባክህን የማልፈልገው ሰው እንዳገባ አታስገድደኝ። እኔ ተመስገንን በጣም ወደዋለሁ፣ የልጄ አባት ነው ስትል ትነግረዋለች። እሱን አብረን እናያለን። እሱ ያንቺ ውሳኔ አይደለም የኔ ውሳኔ ነው። እልቁንስ ከዚህ ወዴትም ንቅ ማለት የለብሽም ስል ይጮህበታል። ነገር ግን ትሁት አባዬ እባክህን አባቱ ደህና ውሳኔ እንዳይወስን በጣም ፈራችሁ እና እሺ አንተ በምትለው ሄዳሉ፣ ግን የማልፈልገው ሰው እንድትመርጥልኝ አልፈልግም ስትል ትነግር። አለዛ ግን የማትፈልገውን አንተ የማትወደው ውሳኔ እንዲወስን አታድርገኝ ስትል ትለምነዋለች። እንግዲህ ከኔ ትዕዛዝ የምትወጪ ከሆነ አብረኑ የምናይ ይሆናል። አሁን ወንድሽ ነገር ቀጥለሽ ወደ ቤት ግቢ ይልሻል። ተመስገን እምቢ የሚሉ ከሆነ ይዤሽ እጠፋለሁ እያለት ነበር ትሁትን። አልፎ አባትሽ እሺ ብሎ አንቺ ለኔ የማይደሩ ከሆነ የምናደርገው ነገር ግልጽ ነው። እንግዲህ አባትሽን እንዳናስከፋው በትዕግስትና በፍቅር እየለመነ ነው። ነገር ግን አይሆንም አሻፈረኝ የሚል ከሆነ ምን ማድረግ እንደምንችል ሁላችን እናውቃለን ስል ቲና በመጥፋቱ ሜሪ ላይ እየጮኸ ነበር። ሜሪ ምናልባት ቤተሰቧ ጋር ሄዳ ይሆናል። ቤተሰቧ ጋር የምትሄድ ከሆነ የኔ ሳትነግረኝ አንድ ቀን ሄዳ አታውቅም። ስልኳም ዝግ ነው። አንቺና የተባለች አንቺ በቅናት ተነሳስተሽ እና ያከርፋፋ ወንድሜ በተደጋጋሚ እዛ እግራ ውስጧል እና አንድ ነገር ብላችኋት ከሆነ እስከ መጨረሻ ምን ማድረግ እንደምችል ብላ ትወስናለች ማለት ነው። አስባል ለዛ ገረድ እኔ ሜሪ እኮ ነኝ እየተቆጣኝ ያለ ነግርሻለሁ። አንድ ነገር ስተት ሁለታችሁ የሆነ ችግር ካለ ስተት ካለ ብላ ያስጠነቅቃታል። እና ምንም ነገር ልትሉና ልታሳምኑ እንዳትሞክሩ ስለ እጅግ በጣም በንዴትና በቁጣ እያናገራት ነበር። እና ምን ማድረግ እንዳለበትም ደጋግሞ እየተናገረ ነበር። ቢሆንም ግን ምን ማድረግ እንዳለበትም እንግዲህ አንተ ፈለኩም አልፈለኩም
ትሁት የኔ ብቻ ነች ሲል ተመስገን ይናገራል። ዳግም ግን በጭራሽ ያንን ትሁት የኔ ነው የምትሆነው፣ ይልቁንስ እንደ ሕፃን ጫካ ለጫካ አትንከልፈፉ፣ ይሄ ለእርሷም ለኛም ጥሩ ክብር አይደለም። ስለዚህ ክብራችን የሚነካ ነገር ባታረጉ የተሻለ ነው። ስለ ክብር አንተን የምትነግረኝ በማለት ተመስገን እባክህ አትጣለው፣ እሱ የሚፈልገው ይህንን ነው ሲል ይነግረዋል። ነገር ግን ምንም ነገር ቢሆን ትሁት አባትና የእሱ አባት ጨርሷል፣ ሁሉ ነገር ተነጋግሮ ጨርሷል። ስለዚህ ምን ማድረግ እንዳለብን ቀድመን እናስባለን በማለት ይነግረዋል ማለት ነው። ነገር ግን ትሁት መቼም ቢሆን እኔ ያንተ ያልሆነም እና እኔ የተሙ ብቻ ነኝ ስትል ትናገራለች። እሱን አብረን እናያለን። የተም ትምሽና ለዚህ ደሩዬ ወጠጤ እንሱ ሞራትሽ በማለት ይበሳጫል። ከዚህ በፊት ያደረገሽን ነገር አንተም እኮ ጠለፋ አልተሳካለም እንጂ ጠልፋኝ ነበር አይደለ እንዴ ብላ ትነግረዋለች። እኔ የልጅ አባትሽ ስለፈለገ ነው እንደዛ ረኩ እንጂ በጭራሽ ላስገደሽ አልፈለኩም ነበር እና ምንም ነገር ደግሞ አልነካውሽም አይደለ እንዴ በማለት ይጨውበታል። እሱም ተመስገን ምንም ነገር በመጣም አትጨነቂ እኔ ልጅሽ እጠፋለሁ ሲል ይነግራታል። እሷም ተመስገን ይዞት እንደጠፋ ትፈልጋለች ማለት ነው። ምክንያቱም ምንም ማንም ሰው እንዲነካ ከሷ ናቲ ከጨዋታ ውጭ ስለሆነ እጅግ በጣም ተበሳጨ፣ ተናደደ። ምክንያቱም ናቲ ሽምግልና እንደማይቀበልና ምንም ነገር እንደማይፈጠር ስለነገረው በጣም ይበሳጫል። ትሁትን ለምንድን ነው ለእኔ ያልሰጣችሁም በማለት ቢጨውም ግን ይህ የአንተ ውሳኔ ሳይሆን የኔ ውሳኔ ነው፣ የፈለኩትን መምረጥ የፈለኩትን መተው እችላለሁ፣ ከፈለክ ይህንን ቆርቆሮን ይዘህ መሄድ ትችላለህ በማለት ትነግሯለች። ተመስገን እንደማይሳክልህ ሀቅ ነበር፣ ሁሌ ተንኮልና መጥፎ ነገር ብይክ ነበር። ትሁትን የምትፈልገው ለማሸነፍ የምትፈልገው ነው፣ በትክክለኛ መንገድ ዙር ጥምጥም አትሄድ፣ እኔ ነገሮች ሁሉ ፊት ለፊት ነው፣ ስለዚህ ፊት ለፊት አድርግ ብዬ ነበር። ወርቅ ነው ብለህ ዘርፍ የመጣ አርቲፊሻል መሆኑ ታወቀ እና አሁን ታዲያ ማነው ጥፋተኛ በማለት ይጠይቋል። እና ትሁትም ናቲ ስላልተመረጠ ናቲ ስለተሸነፈ በጣም ደስ አላት፣ እህቷም ጨምር እና ጎረቤቶቹ ልጆቹ ተሰብስበው ለትሁት እየጨፈሩላት ነበር። ትሁት እንግዲህ በቅርቡ ልትሞሸር ነው፣ ግን ከሁለቱ አንዱ ተወዳዳሪ ከሶስት ተወዳዳሪ አንዱ ወደ ኋላ ቢቀርም ነገር ግን አሁን ማንኛቸውን እንደማይሸንፍ ትሁት በጣም ፈራጅ። ተሙ ካልተመረጠ ብላ እጅግ በጣም ሰጋች እና ትሁትም አባዬን ከጎና ስለሆነ በጣም ደስተኛ ሆናለች። እና ይህን ቀን ለማየት በጣም ጓጉቼ የነበረ ትሁቴ በተደሰች ዘና በይ እያለ አብሮ እየጨፈሩና እየተደሰቱ ነበር። እና ትሁትም አባዬን ከብዙ ጉድና ከብዙ መጥፎ ነገሮች ታድጋው ነበር። በዛ የተነሳ ልክ እንደ ልጁ ነበር የሚያያት፣ እሷም ልክ እንደ አባቷ። እናም የናቲ ጉዳይ እያሳቃቸውና ናቲን ወርቁን ዘርፎ እንደመጣና ወርቅ ነው ብላ የሰጣቸው ጌጣጌጥ አርቲፊሻል መሆኑ ሲሰማ ወርቅ የሰጣ ወርቅ አድርጎ ያኖራል ሲባል ይሰማል። ስል አባዬ ታዲያ ወርቅ ለሰጠህ ነው እንደ ወርቅ ልትሰጣት ያሰብከው? ስለም አይ ገና አልወሰንኩም ስል አይ አባዬ እኔ እንኳን ወርቅ ብዙ አላውቅም፣ ግን አንተ ወርቅ እኮ ብዙ ታውቀዋለህ ስትል ትነግሯለች። እና አርቴ ነው ማለት ነው የሰጠኝ፣ አርቴ መሆኔን ባውቅ ኖሮ ውሼን አስርበት አልነበረም በማለት የትሁት አባቱም እጅግ በጣም ይበሳጭና ይናደዳል። ምክንያቱም ናቲ እየተጫወተባቸው እንደሆነ ሲረዱ እጅግ በጣም ይናደድና ስሜታዊ ይሆናል ማለት ነው። ነገር ግን አሁን ምንም ይፈጠር ያተርግም ናቲ ተብዬው በጭራሽ ልጄ አይመጥናትም በማለት ናቲ ላይ ሁሉም ሰው ተደማደማ እየሳቁበትና እያሾፉበት ነበር። ምክንያቱም ወርቅ ነው ብሎ ዘርፎ ያመጣ ወርቅ ሳይሆን ሲቀር ናቲ አሁን ምን ማድረግ ያለብኝ በቃ ተሸነፍኩ ማለት ነው በማለት እጅግ በጣም ይበሳጭና ይናደዳል። ምክንያቱም ምን ማድረግ እንዳለበት ግራ ይጋባል። አሁን ላይ ቲና ናቲ ስላልተመረጠ ደስ ብሏታል እና ከማዬ ጋር እያወራች ነበር። አባዬ እንዴት ነበር አይለኛ ምን ነበረ ብላ ስጠይቀው በጣም ኃይለኛና አደገኛ እንደሆነ በደንብ አውቃለሁ እና ሁሉ ነገር መቼ አስታውሳለሁ ልጄ በማለት ትነግራታለች። እና አባዬም ትሁትን የሚሻላለት ተመስገንን ብታገባ ነው፣ ናቲ ከምርጫ ውስጥ የሚገባ ሰው አይደለም፣ ስለሱ ተወርቶ ስለሱ ማሰማው ስል አይ ስለሱ ተወርቶ የሚማርቅ ነገር አይደለም፣ እጅግ በጣም መጥፎ ብዙ ነገሮችን አድርጓል እና ተመስገን እጅግ በጣም አደገኛ ነው፣ ግን ትሁትን እጅግ በጣም ይወዳታል እና እስከ መጨረሻ ይፋለማል። አንተን ባመርጡም ነገር ግን እነሱ ያንተ ፍቃድና
ምርቃት ፈልገው እስከመጣ ድረስ መርቀህ ልሸኛቸው ይገባል። እሷም የማትፈልገው ሰው የማትወደው ሰው እንድታገባ አታስገድድ። እሷ ሕፃን እኮ አይደለችም፣ በራሷ መምራት ትችላለች። ነገር ግን ያንተን ክብር አስቀድሞ እንድትመርቃት ብላ ነው እዚህ ውስጥ የገባችው ስትል ትነግረዋለች። ስለዚህ እባክህን አታስከፋት፣ እስቲ እንግዲህ አብረን እናያለን ስል ይነግረዋል። ግን በመጨረሻ እንግዲህ ይነጋገራቸውን ካስቀመጥኩ በኋላ ዘርፉ እንደመጣም ጭምር ስትነግር እንግዲህ የቱናህድ መታ ትነግራታለች። እና በወርቅ ያደረገላቸው ይመስል አባቷም ለሷም ሁሉ ነገር ዘርግፋ ነገረች። እንግዲህ ናቲ ወርቅ አደልኩ በማለት እጅግ በጣም ደስተኛ ነበረ። ነገር ግን ምድር አርቲ ወርቅ መስሎሽ እንዳሁን ይህንን ኬት አውቀሽ ነው? ኬት ሰምተሽ ነው? ሰምቼ ነው። ለማንኛውም ወርቅ ነሽ ብለሽ ሰፋ አታርግ። ወይ ተገላገልኩ፣ ወርቅ መስሎኝ ጨንቆኝ ነበር እና ወርቅ አይደለም በማለት ትደሰታለች። አዎ ወርቅ አይደለም፣ ወርቅ መስሎሽ ከሆነ ወርቅ አይደለም በማለት ትነግራታለች። እና ወርቅ መስሎም እድልም እንግዲህ ስራ መስሪያ በድል ይባላል ቀን ይባላል ብላ ይታወቃለች። እና ስራ ለምገባው እንግዲህ መስታወቅ እንደ መስታወቅ አድርጎ ነበር የለቀቁት። ነገር ግን እድል ውሃ ደፋችበት። በጥፍ ያለች እንዴ ብትደፍሪ ነው እንደዚህ የምታረጊ በማለት ትጨውበታለች። እናም እጅግ በጣም አደገኛና መጥፎ ልጅ እንደሆነች ግልጽ ነው። እስትዊትን እድልን ከሆኑ ማሰቃየት ጀመረች። አንቺ ነሽ እኔ እንደዚህ አይነት መልስ የምትሰጪኝ በማለት እጅግ በጣም ትበሳጭና ትናደዳለች። እድል አባዬን እንግዲህ ሁሉም ሰው ተሰብስቦ ሽምግልና እንደሚከወኑና ሽምግልና እንደሚጀምሩም ጭምር ከነገራ በኋላ ሁሉም ሰው ደስተኛ ሆነ አብሮ ዘና እያሉ ነበር። እናም እንግዲህ የድሌት ደግሞ ለአባቷም ወደ ነገር ነገረች። የተመስገን ስራ እንዶም ሰርቆ እንዳመጣና ወርቅ ሰውን አርቴ አባዬ እኔ እንኳን ልጅ ነኝ፣ አንተ ወርቅ መለየት ያቅታል እንዴ በማለት ትነግረዋለች። ይሄ ደግሞ ምን ማለት ነው ስን ያመጣ ወርቅ ሰውን አርቴ ነው። እናም እሱም ሰርፎ እንዳመጣም ጭምር ነገረችው። ይሄ ማይረባ ተጫወተብን ማለት ነው ብሎ መጠርጠር ነበረብኝ እና ብሎ ተናደደ። እጅግ በጣም ስበሳጭ ነበር። ወይ ጉድ ይሄ ምላስ ቅቤ የለበሰው እያለች ትሁትም ስትሰማ በጣም ተደነቀች እና ተገረመች። ምክንያቱም ናቲ እያደረገ ያለው ነገር ከባድ እንደሆነ ግልጽ ነበር። እናም በጣም ያሳፍራል፣ እንዴት እንደዚህ ያደርጋል በማለት ትበሳጫለች። እንግዲህ ናቲ ይህንን በማድረጉ በጣም ያሳፍራል በማለቱ እጅግ በጣም ይበሳጫሉ። አባዬና የትሁት አባት አንድ ላይ ቁጭ ብለው እያወሩ ተመስገንና ትሁት እንደሚዋደዱም ጭምር ይነግረዋል። እና ተመስገን ቢሆንም ያው እሱ እንዳስቀየመውና ያደረገው ነገር ከዚህ ህይወት በጣም እንደሚያናደደውም ጭምር ግን በጣም ናቲ በጣም ስለተናደደ መጥፎ ነገር ላደርግ ይችላል፣ ግን ጥንቃቄ ማድረግ አለ። መሸነፉን እንደማይቀበል ግልጽ ነው እና ማንም ሰው መጉዳት የለባትም ይሄ የማይረባ ስል ተመስገን ይነግራታል። እና ምንም ነገር ቢፈጠር ማንም ሰው አንቺን ሊጎዳ አይችልም ትሁቴ፣ እኔ ለአንቺ ህይወቴን እሰጥሻለሁ ስል ይነግራታል። እና ደገኝም እሷም ለመከታተል ያ የተረገመ ናቲን መጥፎ ነገር ለማድረግ ያስባል። ምክንያቱም ስለተሸነፈ መጥፎ ነገር ማድረጉ የማያስብ ነገር ነው፣ ጥንቃቄ አድርጊ በማለት ትሁትን ይነግራታል። ደገኝም እሱ ሳይሆን እኔም ብትፈሩ ይሻላቸዋል በማለት ይናገራል። ይህ እንኳን የሚያስፈራ ነገር አይደለም፣ ምንም አያመጣም ስትል ትነግረዋለች። እና ተመስገን ከምን በላይ ናቲ አሁን መሸነፍ እንደማይወድና እጅግ በጣም እንደተናደደ ግልጽ ነው። አንቺን አንድ ነገር እንዳያረግብኝ እጅግ በጣም እፈራለሁ። ስለዚህ በጭራሽ እሱም ማመን የለብሽም። ምንም ነገር ብለሽ በሆነ ምክንያት ፈጥሮ አንቺን ለማሳመን ይጥራል፣ ግን ተጠንቀቂ በማለት ይነግራታል። አታስብ ናቲ ያለቀለት ጉዳይ ነው እሱ ነገር፣ ስለዚህ ምንም ነገር አያመጣም ስትል ትነግረዋለች። ነገር ግን መፍራቱ አይከፋም። ምክንያቱም ናቲ ተስፋ ሲቆርጥ ምን ማድረግ እንደሚችል አንቺን እንዳይጎዳ እንደውም እድልን እንዳይጎዳ ሲፈራ ነበር። እሱም ምን ማድረግ እንዳለበት በጣም አስከፊና መጥፎ ሰው ስለሆነ ጥንቃቄ አድርጊ በማለት ይነግራታል። እናም እሷም አታስብ፣ በተወለድኩበት ቀይማ ምንም ነገር ላረገኝ አይችልም፣ ተሙ አትፍራ በማለት ትነግሯለች። አባዬን ያ የተረገመ ልጅ መጥፎ ነገር ማድረጉ የማይቀር ነገር ስለሆነ ቀድሞ መጠንቀቅ እንዳለበት ደጋግሞ ይነግሯል። እና ምንም ነገር ቢሆን የትሁትን አባት ለማሳመን ቢሞክሩም ባይሳካለትም
ያጠፋሁት ስህተት በሙሉ አስተካክላለሁ፣ እባክህ ይቅር በለውና ትሁትን ለእኔ ስጡኝ በማለት ደጋግሞ ቢለምኑም ነገር ግን አሻፈረኝ ብሉትም አልሰማም። ትሰማኛለህ? አሁን ሂድ ከዚህ አንተን በጭራሽ ልጄ የምትመጥን ሰው አይደለም እና ሌባ ደግሞ ለልጄ መቼም አይመጥንም። አይ እነሱ ስለምጠሉ ስለኔ መጥፎ ነገር ያወራሉ። ጋሼ እባክህን እኔን እመነኝ ሲል ይነግረዋል። አይ እንደዚህ አይነት ውሸታምና አጭበርባሪ ሰው ለእኔ በጭራሽ አማች ሊሆን አይችልም። ስለዚህ ለልጄ አትመጥንም በማለት ይናደዳሉ። ውድ ተመልካዮቼ የዛሬ ቪዲዮ ይመስል ነበር። በቀጣይ እስክንገናኝ ድረስ በያላችሁበት ሰላም ፍቅር ጤና